ሱባኤ በገቡ ሰዎች በደረሰው አደጋ ሁላችንም አዝነናል። ተክሊሉ ወደ ዘፈን መቀየሩ ሁሉንም አስደንግጧል። ይህንን ሰሞን እየሆነ ያለው ነገር ግራ ያጋባል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጠናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ ሽልማት ያለው ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ነው። ባለዚህ አካውንት ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት ደግሞ ፍልሰታ ለማርያም የሚለው ኮሜንት ይሆናል። ሁላችሁም እንኳን አደረሳችሁ ኮሜንት አድርጉ። ቪዲዮአችንን በዚህ ነው የምንጀምረው። በእመቤታችን ደስ የሚለን ለምን ይመስላችኋል? በእግዚአብሔር ፊት ሞገስ ስላላት ሰው አለኝ ብሎ እኮ ሰው እንዴት እንደሚኮራ አላያችሁትም እንዴ? እኔ ታዲያ እኔ እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን። ድንግል ማርያም አለችልን፣ እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግስት አካባቢ አይደለም፣ የአሜሪካ ቤተ መንግስት አይደለም፣ የአውሮፓ ቤተ መንግስት አይደለም፣ የናምን ቤተ መንግስት አይደለም። በእግዚአብሔር ቤተ መንግስት ሞገስ አላት። በእግዚአብሔር ፊት ባለሟልነቱ ምንድን ነው? የባርነት የገረድነት አይደለም፣ የእናትነት ባለሟልነት። እናት ሆኖ መቅረብ ትልቅነት ነው። በምድር ላይ ከእግዚአብሔር ወዳጆች ውስጥ በእግዚአብሔር ፊት እናት ሆኖ የመቅረብ ስልጣን የተሰጣት አንድ ሰው ብቻ ናት። እሷም ድንግል ማርያም ብቻ ናት። እና የእሷ ልጅ መሆን ደስ ያሰኛል፣ ደስ ያሰኛል። የድንግል ማርያም ልጅ መሆን፣ የዚች ንግሥት ልጅ መሆን፣ ለዚያውም ተቀባይነት ያላት በሰማይ ንጉሥ ዘንድ። የምድር ባለስልጣኖች እኮ ዘንድሮ ወዳጅ ያደረጉትን ከርሞ ያደርጉትን እንጃ ሊያደርጉት ይችላሉ። እኔ ቀርቤ አላውቅም። አምና የነበረው የለም። ድንግል ማርያም ግን ሁልጊዜ በእግዚአብሔር ዘንድ ባለሟል ናት። ስለዚህ ድንግል ማርያም ተደማጭነት ያለው፣ ተሰሚነት ያለው፣ መከበር ያለው፣ መወደድ ያለው ስም ያላት እናት አለችን። ለስንፍናችን አይደለም ጠበቃ የምናደርገው፣ ለጥረታችን፣ ለመውደቅ መነሳታችን፣ ለመፍጨርጨራችን ነው ይህን የምናደርግ እንጂ እኛ እየበደልን ድንግል ማርያም አለችልን ለማለት አይደለም። ወደ እግዚአብሔር በምናደርገው ጥረት ውስጥ እጃችን ይዛ ለልጇ ተሰጠናለች ነው፣ ሌላ ነገር የለው። የሚምረን ልጇ ነው፣ የሚያድነን ልጇ ነው፣ የምናመልከው ልጇን ነው። ድንግል ማርያምን አናመልካትም። አምላካችንም አይደለችም፣ ፈጣሪያችንም አይደለችም፣ እግዚአብሔራችንም አይደለችም። ለሷም በአምልኮ አንሰግድም። የምንሰግድላት በምንድን ነው? በጸጋ ነው። የምናመልከው አንድ ነው፣ እሱም እግዚአብሔር በአንድነቱ በሦስትነቱ ልጇ ብቻ ነው የምናመልከው። ከልጇ ጋር ለማገናኘት ግን እንደ ድንግል ማርያም ለልጇ ቅርብ ሰው ሌላ አናውቅም ነው። የብርሃን እናት እመቤታችን ቅድስት ድንግል ማርያም ለሁላችንም ፍቅሯን ታብዛልን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ አደረሰን እንላለን። ሁላችንም ኦርቶዶክሳውያን በጉጉት ከምንጠብቃቸው ቀናቶች መካከል የጾመ ፍልሰታ ቀናቶች ዋነኞቹ ናቸው። እንግዲህ የዓመቱ የመጨረሻው ጾም ነው ማለት ነው፣ የ2018። እንኳን ለነዚህ ዕለታት በሰላም አደረሳችሁ አደረሰን። እንግዲህ ጾመ ፍልሰታን ስንጾም ምን ማድረግ አለብን የሚለውን ነገር ዛሬም በቪዲዮአችን በደንብ አብረን የምናይ ይሆናል። ከዛ በፊት ግን እስኪ አንድ መዝሙር ልጋብዛችሁ። ማርያም በኃጢአት መውደቄ ማርያም ተስፋዬ አንቺው ነሽ ማርያም እስከ ዕለተ ሞቴ ማርያም ላልክዳሽ ምያለሁ ማርያም ከስርሽ ላልወጣ ማርያም ገጸ በረከቴ ማርያም የሕይወቴ ዋስትና ማርያም ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ማርያም
እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን። እመብርሃን እመብዙሃን እመቤታችን ቅድስት ድንግል ማርያም በእርሷ እናትነት ለምናምን ለሁላችንም ልጆቿ ፍቅሯ ይብዛለን፣ አማላጅነቷ አይለየን እንላለን። እንግዲህ የፍልሰታ ጾምን ስንጾም በምን መልኩ መጾም አለብን? እስኪ አንድ ቪዲዮ በዚህ ልጋብዛችሁ። በጾመ ፍልሰታ በማወቅም ይሁን ባለማወቅ የምንሰራቸውን 5 ስህተቶች በዚህ ቪዲዮ እነግራችኋለሁ። እንኳን ለጾመ ፍልሰታ በሰላም በጤና አደረሳችሁ አደረሰን። ጾመ ፍልሰታ የእመቤታችን የቅድስት ድንግል ማርያም እረፍቷን፣ ትንሣኤዋን፣ እርገቷን እያሰብ ለሐዋርያት የተገለጠች ለእኛም እንድትገለጥልን ሰማያዊ ሀብትን ገንዘብ እንድናደርግ ከአምላካችን ጋር አንድ ለመሆን ብዙ መንፈሳዊ ስራዎችን የምናከናውንባት እጅግ ድንቅ የሆነች ጾም ናት። ሆኖም ግን በዚች የበረከት ጾም እነዚህን 5 ነገሮች በስህተት እንፈጽማለን። አንደኛው የጾሙን መንፈሳዊ ዓላማ ስጋዊ በሚመስል ነገር መረዳት፣ ህሊናችንን ሰብስበን ከስጋዊ ነገር ርቀን በጽሞና ሁነን እግዚአብሔርን መለመን እንደሚገባን ብዙዎቻችን እንረሳዋለን። ይቺ ጾም ከምግብ የምንከለከልባት ብቻ ሳይሆን እግዚአብሔርን የምናመሰግንባት፣ ወደ እግዚአብሔር የምንቀርብባት፣ ራሳችንን የምንመለከትባት እጅግ ድንቅ የሆነች ጾም መሆኗን እንረሳለን። ዓይናችንን ክፉ ከማየት፣ ጆሮአችንን ክፉ ከመስማት፣ በአንደበታችንም ክፉ ከመናገር ተከልክለን ጾሙን በፍቅር ልንጾመው ይገባል። ሁለተኛ፣ ያለ ካህን ፍቃድ በራስ ፍላጎትና ስሜት ብቻ ሱባኤ መግባት፣ የነፍስ አባታቸውን ሳያማክሩ ያላቸውን መንፈሳዊ ብስለት ሳይመዝኑ በራሳቸው ውሳኔ ብቻ ከአቅማቸው በላይ የሚጾሙ ሱባኤ የሚገቡ ብዙ ምዕመናን አሉ። ያለ አበ ነፍስ ቡራኬና ምክር የሚደረግ ሱባኤ ጾም እንዲሁም መንፈሳዊ ተጋድሎ ለትዕቢትና ለተስፋ መቁረጥ ይዳርገናል። ሶስተኛው የምንረሳውና በስህተት የምናደርገው ነገር የቅዱስ ቁርባንንና የንስሐ ሕይወትን መተው። ብዙዎች ጾም ይጾማሉ፣ ቅዳሴም ያስቀድሳሉ፣ አልፎ አልፎም ሰዓታት ይሄዳሉ፣ በማሕሌት ጸሎት ላይም ይሳተፋሉ። ይህን ሁሉ አገልግሎት አድርገው ቅዱስ ቁርባንን ሳይቀበሉ ንስሐ ሳይገቡ ወደ እግዚአብሔር ሳይቀርቡ እስከ ሸክማቸው እስከ ኃጢአታቸው በቤተ ክርስቲያን ውስጥ የሚኖሩ ስፍር ቁጥር የላቸውም። በቤተ ክርስቲያን ውስጥ ባሉ አገልግሎቶች መሳተፍ እጅግ መልካም ነገር ቢሆንም ክርስቶስ ከኛ ጋር መሆኑን ከሰራነው ስራ ከበደልነው በደል መመለሳችን መጸጸታችንን ለአበነፍሳችን መናገር ወይም ንስሐ መግባት ቅዱስ ቁርባንን መቀበል ይገባ። በእውነት በዚች ጾም በሰዓታት ጸሎት የምትሳተፉ፣ ኪዳን የምታደርሱ፣ ቅዳሴ የምታስቀድሱ ሁላችሁም ኦርቶዶክሳውያን ከአበነፍሳችሁ ጋር ተነጋግራችሁ ቅዱስ ቁርባንን ተቀበሉ። ነገ በኃጢአት ልወድቅ እችላለሁ በሚል ቀቢጸ ተስፋ ራሳችሁን ከቅዱስ ቁርባን ማራቅ የለባችሁም። አባታችን ቃለ ሕይወት ያሰማልን። ትልቅ በረከትንና ዋጋን በዚህ ጾመ ፍልሰታ ለማግኘት ጾሙን በዚህ መልኩ ልናሳልፍ ይገባናል። በዋነኝነት ደግሞ ማወቅ ያለብን ነገር ጾም ያለ ጸሎት ያለ ምጽዋት የረሃብ አድማ ነው ይሉናል አባቶቻችን። እንግዲህ ጾሙን እስከ 9 ሰዓት መጾም ብቻ ሳይሆን በስርዓት ጸሎት ልናደርግ ይገባል። የተቻለ ነገር ደግሞ ምጽዋት ልናደርግ ይገባል እንጂ ዝም ብሎ እስከ 9 ሰዓት መቆየት ብቻ ጾሙን እንደ ጾም የማያስቆጥር እንደሆነ በደንብ ሁላችንም እናውቀው ይገባል። እመቤታችን ቅድስት ድንግል ማርያም ለሐዋርያት እንግዲህ እንደተገለጸች ትንሣኤዋ እንዳሳየቻቸው ሁሉ ለእኛም በረከቷ፣ ፍቅሯ፣ አማላጅነቷ አይለየን። እንኳን ለጾመ ፍልሰታ በሰላም አደረሳችሁ፣ እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ ይህ ቪዲዮ ይህንን ሰሞን እጅግ በጣም መነጋገሪያ ነበር። ቪዲዮን አንዴ ላሳያችሁ።
እንግዲህ ቪዲዮ እንዳያችሁት ነው እነዚህ እህት ወንድሞቻችን ሰርጋቸውን በቤተክርስቲያን ስርዓት ፈጽመዋል። በቤተክርስቲያን ስርዓት ፈጸማቸው እጅግ በጣም ደስ የሚያሰኝ ሁኔታ ነው። ግን ደግሞ ያደረጉት ያለው ነገር ልክ ያልሆነ ነገር ነው። ሰው በስርዓተ ተክሊልና በቤተክርስቲያን ስርዓት ጋብቻውን ሲያደርግ በቤተክርስቲያን ስርዓት ሊቆይ ወይም ደግሞ ፕሮግራሙ እንዲያደርግ ይገባዋል እንጂ ሁሉም አይቅርብኝ የሚል ነገር ልክ እንዳልሆነ ሁላችንም ልናውቀው ይገባናል። በእንዲህ በቤተክርስቲያን ስርዓት ሰርጋችን ስናደርግ እመቤታችን ቅድስት ድንግል ማርያም ከልጇ ከመድኃኒታችን ከኢየሱስ ክርስቶስ ጋር ትገኝበታለች፣ ቅዱሳኑ ይባርኩልናል ብለን ነው ቤተክርስቲያን ሄደን ስርዓቱን የምናደርገው፣ ስጋው ደግሞ ተቀብለን ምስጢራችን የምንፈጽመው። ግን ደግሞ እንደዛ አድርገን ደግሞ ከ3 ከ4 ሰዓት በኋላ ደግሞ ወደዚህ ወደ ቤት መጠን የምንጨፍርበት ከሆነ ይህ ነገር ልክ እንዳልሆነ ሁላችንም በደንብ እናውቀው ይገባል። እንደውም ከዚህም ጋር ተያይዞ አንድ ታሪክ ትዝ አለኝ። የሆኑ እህት ወንድሞች ናቸው በስርዓተ ቤተክርስቲያን መጋባት እንፈልጋለን፣ ስርዓቱ ይፈጸምልን፣ ግን ደግሞ ስጋው ደሙን መቀበል አንፈልግም፣ ለምን ከሰዓት በቬሎ ፕሮግራማችን ስለምናደርገው ብለው የሆነ ጊዜ በቃ ቤተክርስቲያን መሀል ላይ ልክ አይደለም እየተባሉ ሰዎችም ሲያስረዷቸው አይቻለውና እንዲህ አይነት ክፍተቶች የንስሐ አባቶቻችንም እንዴት ነው ጋብቻችንን በቤተክርስቲያን ስርዓት የምንፈጽመው፣ ምን አይነት ነገሮች ማድረግ አለብን የሚለውን ነገር ከንስሐ አባት ጋር ያለመነጋገር ችግር እንደሆነ ሁላችንም ልንረዳው ይገባናል። በዚህ አይነት መልኩ ጋብቻውን በቤተክርስቲያን ስርዓት ፈጽሞ ግን ከ3 ከ4 ከ5 ሰዓት በኋላ በዚህ መልኩ እንደገና ደግሞ ወደ ዓለማዊው መንገድ መሄድ ከዓለማዊ ሰርግ ምንም የሚለየውም ነገር እንደሌለ በደንብ ልናውቀው ይገባናል። ይህ ጋብቻችንን በስርዓተ ተክሊልና በስርዓተ ቁርባን ስንፈጽም የምስጢሩ መፈጸሚያ ወይም ደግሞ ማሰሪያ ስጋው ደሙ እንደሆነ ይታወቃል። እንግዲህ እነዚህም እህት ወንድሞቻችን ስጋው ደሙ ተቀብለው ነው እንግዲህ ለሰርጋቸው ደስታ ደግሞ ከቤታቸው ሂደው እየዘፈኑ ያየናቸው የምንገኘው። ይህ ነገር ልክ አይደለም። ይህ ቪዲዮ እጅግ በጣም ይህንን ሰሞን መነጋገሪያ ሆኖ ነበር። በዚህም ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። አገር ውስጥ ከተቀሰቀሰው ጦርነት ጋር ተያይዞ ወደ ጴንጤው ሰፈር ኤክስፔክት የምናደርገውን ነገር ለመናገር ነው። ያው ራሳቸውን ነብይ ያሉ የሚጠሩ ሐሰተኛ ጠንቋዮቻችን ወጣ ብቅ ይሉና ስለ ጦርነቱ ትንቢት ይነግሩናል። ያው ብዙ ጊዜ የሚነግሩን ደግሞ ትንቢት ኃይል ላለው ስልጣን ላለው ሹመት ላለው የሚያደላና ያዘነበለ ነው። ምክንያቱም ሐሰተኛ ነቢያት ሁልጊዜ ጥቅም አሳዳጆች ስለሆኑ ሊናገሩ የሚችሉት ትንቢት እነሱ ከሚጠቀሙበት ነገር አንጻር ነው። ያው እግዚአብሔር ስለማይናገራቸው ማለት ነው። ከዚህ ጋር ተያይዞ የሀገር ስለ ጦርነቱ ትንቢቶች መስማት ትጀምራላችሁ። እኔ ያው ትንቢት አይደለም የምነግረው ኤክስፒሪየንሴን ሼር ማደርጋችሁ። ቪዲዮ ግን አይተው ባይናገሩና ዘም ቢሉ ተሳክቶልናል ቀድመን ስላስጠነቀቅናቸው የሚለውን ግምት እንወስዳለን። ያው እነሱ ግን ወደ ላይ እግዚአብሔርን አይፈሩም፣ ወደ ጎንና ወደፊት ደግሞ ሰውንም አያፍሩም። ስለዚህ መናገራቸው አይቀርም። ስለዚህ የዚህ ቪዲዮ ዋና መልእክት ምንድነው ካላችሁ እነዚህ ሰዎች ከልባቸውና ከኪሳቸው መልእክት ብለው የሚናገሩትን ነገር ስትሰሙ ልባችሁንም ሆነ ጆሮቻችሁን እንድትጠብቁ ነው። ኢትዮጵያን ሰላም ያደርግልን እግዚአብሔር፣ ህዝቦቿን ምድሪቱን ደም ከመፋሰስና ከእልቂት ይጠብቅልን። ሰላም። እጅግ በጣም የሚያሳዝን ነው። የሀገራችን ሰላም በዚህ መልኩ እየራቀ መጥቷል። በጣም ብዙ ጦርነቶች እየተካሄዱ ይገኛሉ። በጣም ብዙ ሰዎች ሞተዋል። አሁንም ቢሆን ሁላችንም ተሳቀን አዝነን ነው እየኖርን የምንገኘው። እንደገና ደግሞ አሁንም ቆሞ የነበረው የትግራይ ጦርነት መጀመሩን እየሰማን እንገኛለን። ይህ እጅግ በጣም የሚያሳዝን ነገር ነው። በትግራይ ወደ ጦርነት ወጣቱን ለማስገባት ምን አይነት ድርጊቶች እንደተደረጉ በጣም በብዙ ቪዲዮዎችም ያየነው ነገር ነው። ለሀገራችን ሰላም እግዚአብሔር ያምጣልን የምንለው በዋነኝነት ወንድማችን ግን እያስተላለፈ ያለው መልእክት ይህንን ጦርነት መጀመሩን አስመልክቶ በፕሮቴስታንቱ ነብይ ነን የሚሉ ሰዎች አሁንም ቢሆን የሐሰት ትንቢታቸውን መናገራቸውን ይቀጥላሉ። ማለት ጦርነቱ ምን አይነት ዘውግ እንደሚኖረው ምን አይነት ሁኔታዎች እንደሚከሰቱ ምንጊዜም የሚታወቅ ነገር ነው። ግን እርሱን ነገር ይዘው እንደዚህ ብለናል እኮ መንግስት እንደዚህ ያደርጋል እያሉ ከመንግስትና አቅም ካለው ጋር ተወግነው ብዙ ነገርን እንደሚያስተላልፉ ነው እየተናገረ የሚገኘው። ነቢያት ነን የሚሉ ሰዎች አቅም ካለውና ስልጣን ካለው ጋር ተደርበው እንዲሆናል እያሉ በጣም በብዙ ጉዳዮች ሲናገሩት የከረሙት ነገር ነው። እንግዲህ ይህንንም ጉዳይ እንደገና በዚህም ጦርነት እንደሚናገሩት ወንድማችንም ትንበያ ሳይሆን እውነቱን ነው ያለውን ነገር የተናገረ የሚገኘውና ለሀገራችን እግዚአብሔር ሰላሟን አምጥቶ ወደ ሰላሟ ይመልስልን እንላለን። እንቀጥላለን ቪዲዮአችን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ።
በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን። የእውነት ዛሬ እጅግ በጣም አዝኜባችሁ ነው ይህን ቪዲዮ የምሰራው። በመጀመሪያ ግን ይሄ ለሚመለከታቸው አካላት እንዲደርስልኝ በደንብ ቪዲዮ ላይክ፣ ሼር እንድታደርጉትኝ ጠይቃችኋለሁ። ይሄ ልጅ ቪዲዮውን ሰርቶ ፖስት ካደረገው በኋላ ኮመንቶቹን ለመታዘብ ሞክሬ ነበረ። የቅዱሳን መላእክትን የቅዱሳንን ስዕል ፕሮፋይል አድርጋችሁ አንዳንዶቻችሁ እጅግ በጣም ከኦርቶዶክሳዊ የማይጠበቅ ኮመንትን ስትሰጡም የታዘብኩኝ ነበረ። በነገራችን ላይ ቤተክርስቲያናችን እንደምታስተምረው ከተቸገሩት ጋራ መቸገር ከተደሰቱት ጋራ መደሰት ነው እንጂ የተቸገሩትን ይበልጥ እንዲከፉ በሐዘን ውስጥ ያሉትን ደግሞ በሐዘናቸው ላይ ደግሞ ሌላ ቁስል እየፈጠረን የባሰ ደግሞ ሐዘናቸውን ማባባስ ከአንድ ኦርቶዶክሳዊ አይጠበቅም። በምታዩት ነገር የማትስማሙ እንኳን ቢሆን ቪዲዮን ብታሳልፉት ጥሩ ነው። ይሄ ልጅ ተቸግሮ እናትና አባቱን መርዳት ፈልጎ በተወለደበትና ባደገበት ስፍራ ላይ ለስልጣናቸው ሲሉ ዛሬም ድረስ ልጆችን የሚሰዉ ዛሬም ድረስ ህፃናትና ወጣቶችን ወደ ጦርነት ሜዳ የሚያጓጉዙ ሰዎች ባሉበት ቦታ ላይ እጅግ በጣም ለህይወቱ ለመትረፍ ብሎ ወደዚህ መጥቶ ባለበትና እጅግ ተቸግሮም ደግሞ እኛ ጋር መጥቶ በሚያለቅስበት ሁኔታ ላይ እንደዚህ አይነት ኮመንቶችን መስጠት አይደለም ከአንድ ኦርቶዶክሳዊ ከማንኛውም ሰው የሚጠበቅ አይደለም። እጅግ በጣም የሚያሳዝን ነው። ሀገራችን እንግዲህ በዚህ መልኩ የተቸገሩ ሰዎች የማይኖሩባት መሆኗን እንግዲህ ወንድማችንም እያሳየን ይገኛል። የመጣው ከትግራይ ነው። የመጣበት ምክንያት ደግሞ አሁን ባለው የጦርነት ሁኔታ አስገድደው ወደ ውትድርና ስለሚወስዱት ወደ አዲስ አበባ መጥቼ ቢያንስ ትንሽዬ ነገር እየሰራው ቤተሰቦቼን እመራለሁ እኔም በዚሁ የዕለት ጉርሴን አገኛለሁ ብሎ ነው እችን ስራ ጀምሮ የነበር። ግን ደግሞ በእንዲህ አይነት እጅግ በጣም በሚያሳዝን መልኩ የሚሰራውን ነገር ወይም ደግሞ የሚሸጠውን ነገር ገልብጠው እንደወሰዱበት ነው እየተናገረ የሚገኘው። የት ሀገር ሂደን እንስራ የት እንሂድ እያለ በጣም ተማሮ ነው ወንድማችንም እየተናገረ የሚገኘውና እጅግ በጣም በጣም ያሳዝናል። ከመጣበት ሀገር ሰላም የለም ከመሞት ብሎ ወደ መሀል ሀገር ወደ አዲስ አበባ ሲመጣ ደግሞ እንደው ስርዓቱ ይከበር ብለው ደግሞ በዚህ መልኩ ከደሃ ላይ እጅግ በጣም በሚያሳዝን ሁኔታ እንዲህ አይነት ግፍን እየፈጸሙ እያየናቸው እንገኛለንና ምንም ቢሆን ቅድም እንደተናገርኩት ለሀገራችን እግዚአብሔር ሰላሟን ትንሳኤዋን ያምጣልን። ያለንበት ሁኔታ ይህንን የሚመስለው ለማለት ነው። ቀጥላን ቪዲዮአችንን። እጅግ በጣም አሳዛኝ የተባለ መረጃ ተሰምቷል። በጻድቃኔ ማርያም ለሱባኤ ለጸሎት እንዲሁም ለመሳለም ወደ ገዳሟ የሄዱ ግለሰቦችም በድንገተኛ የመሬት መንሸራተትና በረደ መሬት አማካኝነትም ወደ 14 ሰዎች የሚጠጉ በአንድ ቦታ ላይ ህይወታቸውን ማለፉንም በዚህ ሰዓት እየሰማን እንገኛለን። እጅግ በጣም ያሳዝናል። በታላቋ ገዳም ጻድቃኔ ማርያም ሚሊዮኖች በየጊዜው እየሄዱ እንደሚሳለሙ ጸበልም እንደሚጠመቁ ይታወቃል። ታዲያም ከባድ ዝናብ ዘንቦ ነበረ። በዚህም ረደ መሬትና የመሬት መንሸራተት አጋጥሞ ህይወታቸው ማለፉ ወደ 14 ሰዎች ተገልጿል። እንደዚሁም 5 ሰዎች ላይ ከባድ ጉዳት መድረሱ ሰምተናል። ለሟቾች ነፍስ ይማር። እጅግ በጣም የሚያሳዝን ነው። ለደጇ ያብቃን ብለን የሁላችንም ምኞት የሆነችው በጻድቃኔ ማርያም እንግዲህ በሱባኤ ላይ በነበሩ ሰዎች እንዲህ አይነት የተፈጥሮ አደጋ ደርሶባቸው እየሰማን እንገኛለን። በጣም 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 ያሳዝናል። ይቺ ቦታ እንግዲህ እጅግ በጣም መቤታችን ድንቅ የሆነ ተአምራቷን የምታሳይበት በጣም ብዙ ሰዎች ከነበረባቸው ከስጋ በሽታ የተፈወሱበት በጣም ብዙ ጥያቄያቸው የተፈታበት በጣም ብዙ ኦርቶዶክሳውያን
ሚሊዮን የሚደርሱ ኦርቶዶክሳውያን ሄደው ሱባኤ የሚገቡበትና እመቤታችን ቅድስት ድንግል ማርያም ረድኤቷን፣ በረከቷን፣ አማላጅነቷን የምታሳይበት ድንቅ ቦታ ነው። እንግዲህ እነዚህም ኦርቶዶክሳውያን በዛ ሱባኤ ይዘው እመቤታችን ቅድስት ድንግል ማርያም ያለባቸውን ሀሳብ ቋጠሯቸውን እንድትፈታ ሱባኤ ይዘው ነበር። በዚህ መልኩ ደግሞ በተፈጠረ አደጋ እንደሞቱ እንግዲህ እየሰማን እንገኛለን። አሁን እንግዲህ ባለው ሁኔታ ሰው ወጦም የማይገባበት በሆነው ባልሆነው የሚሞትበት ሰዓት ላይ የምንገኘው በእመቤታችን በዚች በድንቅ ቦታ እንግዲህ የሰው መሞቱ ደግሞ እጅግ በጣም የሚያሳዝን ነገር ቢሆንም እንደ ሰውኛው ትልቅ መባረክም እንደሆነ በደንብ ሁላችንም ልናውቀው ይገባል። አሁን ላይ ሰው ወጦ የማይመለስበት፣ አሁን ላይ ሰው በሆነው ባልሆነ የሚሞትበት ጊዜ ላይ ያለ ነው። ግን በእንዲህ አይነት መልኩ በሱባኤ ላይ ሆኖ በተቀደሰው ሁላችንም ደግሞ በምንመኛት ቦታ እነዚህ ሰዎች ማረፋቸው እጅግ በጣም 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 የሚያስገርም ነገር ነው። እንግዲህ የነርሱንም ነፍስ እመቤታችን ቅድስት ድንግል ማርያም በምልጃዋ ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አስታርቃ ታማልዳቸው እንላለን። ግን ደግሞ በጻድቃኔ ማርያም በሆነው በተፈጠረው ነገር አባታችንም በዚህ መልኩ መልእክታቸውን ሲያስተላልፉ ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራቸው ክርስቶስ ቤተሰቦች፣ ውድ ኦርቶዶክሳውያን፣ በሀገር ውስጥም በውጭም ሀገር የምትገኙ የእመቤታችን ቅድስት ድንግል ማርያም ወዳጆች እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ የመጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተንዶ ነው ተንሸራቶ ነው በራሱ ማለት ነው። በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። ስለዚህ ያው እንግዲህ በጣም ይሄ በመከሰቱ በጣም አዝነናል፣ ሐዘን ተሰምቶናል። ነገር ግን ደግሞ ያው በዚህ ያረፉ እህቶቻችን ወንድሞቻችን እመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና ስለዚህ ይሄንን እንድታቁ ለማለት ነው። ይሄንን መግለጫ መስጠት የፈለግ ነው። እግዚአብሔር ከዳግም ሐዘን ይሰውረን። ያረፉ ወንድሞቻችን እህቶቻችን እግዚአብሔር አምላክ በቅዱሳኑ አንድነት እንዲያሳርፍልን ጸሎታችን ነው። አሜን አሜን። አባታችን እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። በጻድቃኔ ማርያም ገዳም ላይ የተፈጠረው አደጋ ይህን የሚመስለው ሁላችንም ማወቅ ያለብን ግን ሰው በመጠጥ ቤትም በሆነ ባልሆነ ቦታ ይሞታል። ግን ደግሞ እመቤታችን ትልቅ ተአምርንና ሁላችንም ኦርቶዶክሲያን በረገጥ ነው እያለን በምንመኘው ቦታ ማረፍ ደግሞ ትልቅ በረከት ማግኘት እንደሆነ ሁላችንም በደንብ ልናውቀው ይገባናል ማለት ነው። የእህቶቻችንና የወንድሞቻችን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን እንላለን። ነፍስ ይማር ያላችሁ እናንተም ኮሜንት አድርጉ። በጻድቃኔ ማርያም ግን የተፈጠረው አደጋ ይህ ነው። ቀጥላን ቪዲዮአችን ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያን እንባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ እየሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የሚችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን፣ ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣኑ ያላችሁ ሰዎች በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ፣ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው
ቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላሽ ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይህን ሰው የማስቆም ብንችል መልካም ነው ለማለት ነው። መልካም ከተቀሪቀና ሃይማኖት ተጠብቃለሁ ወንጀልና ፈጸሙ ገና ብዙ ወንጀል ይካፈላል ሊሞት ነው ለብስ እንደዚህ ወንጀል ፈጽም ያለው ነው ሊሞት ነው ሰው ይደም አላቱ ገና ራፊ ያውስ እንዲሁ ወደ ሲሆን በሳሰሰ ያሰብሳቸው ነው ለሰናሰላይ አይገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግ ነው አስተምሮ የህግ መመሪያ ያደረገ እስመ መምህር ይሁን በረከት የህግ መምህር በረከትን ያድላል። የአንድ የዮሐንስ ሕይወት የዓለም የብዙ ሰዎች ሕይወት ስለሆነ እነገሩ ቋም አንዲት ገሪጠር ስትል ተራራ ታቃጥላለች። የኔ ጉዳይ ደግሞ ብዙዎችን ህሊና የሚነካ የብዙ ሰዎች ችግር የሚያነሳሳ እንዳንድ ግለሰብ አልታየና ነገሩ ባለበት እንዲረር እንዲጠፋ አጽሙን ክፍል ተወለ በአገር ኪዳንን አትንኩብን የሚል ሰው አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተ ክርስቲያንን አትንኩብኝ ነው የሚባል። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። በእንዲህ አይነት በተሳሳተ ሁኔታ የምንገኝ ኦርቶዶክሳውያን ለቤተክርስቲያን ትልቅ ፈተና እንደሆን በደንብ ልናውቀው ይገባል። ቤተክርስቲያናችን የውጭ ፈተና ብቻ ሳይሆን በእንዲህ አይነት በውስጥ በተባሉ ሰዎች ደግሞ በዚህ በመዋቅር ደረጃ በአስተምሮ ደረጃ እጅግ በጣም ትልቅ ፈተና እየደረሰባት ይገኛል። በጣም ብዙ አባቶቻችንም እንዲህ አይነት ሰዎች የሄዱበት ያለው መንገድ ልክ እንዳልሆነ የቤተክርስቲያን አስተምሮም እንደማይወክል ሲያስተምሮ፣ አንዳንድ የሰው ተከታይ የሆኑ ኦርቶዶክሳውያን ደግሞ አባንተናን አትንኩብን እንትናማ ልክ ናቸው ያሉ ለቤተክርስቲያን አስተምሮ ሳይሆን ለአንድ ግለሰብ እርሱን ደግፈው እንግዲህ ሲከራከሩ እናያቸዋለን። በእንዲህ አይነት መንገድ እየሄዳችሁ ያላችሁ ኦርቶዶክሳውያን ለቤተክርስቲያን ትልቅ ፈተና እንደሆናችሁ ልታውቁት ይገባናል ማለት ነው። ይህ ጉዳይ አሁንም ቢሆን በዚህ መልኩ መፍትሄ ያላገኘ ጉዳይ ሆኗል። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። አባ አቤት እንዲህ ያለ ኃጢአት ገጥሞኝ እሺ ህልዬ እግዚአብሔር ይፍታ ቀኑን አይቱ እግዚአብሔር ይፍታ ለምንድን ነው እግዚአብሔር ይፍታ? ምንድን መሰጠት አለበት። እራሱ ይመጣና ደግሞ ነገ ምን እንዲሁኝ እግዚአብሔር ይፍታ አጅዋላ ኃጢአቱም ቀላል እንደሆነ እየገባው ነው የሚሄደው። ቀኑናው መሰጠት አለበት። ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ። ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረስ እናሳ አሁን እንግዲህ ደግሞ ድንግል ከድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። ኧረ የለም ለራሷ ነው ጌታዬ እና ብቀድስ ችግር አለው በቃ እንደዚህ ነው። የሚቻቻል ነገር የለም። ህግን በህግነቱ ማስከበር ይገባል። የወር አበባ ሆነው እሺ እንዲሁ በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን ሰሞን ሀውጭ ስትወይ ነው ደስ የሚለኝ ካለ ሁኝ እዚያው ምን ጨነቀሽ? በቃ እዚያው መቁ እንዲሁ በውስጥ በኩል እናቶች አትጨናነቁ፣ ግባ ይዟችሁ እግዚአብሔር ቸር ነው። በሱ ለፉ በሱ ማን ያለ አላለም። ሴቶችን መጽሔፍ አይደለም የሰጠ እግዚአብሔር ነው። ምን ማለት ነው ግን? የአምላክ ደም በሚፈስባት ቤተክርስቲያን የፍጡር ጓዛ አይገባም። በቃ ይኸው ከነ ደግሞ ህግ ነው። እዚያው አጥር ከሆነ አጥር ነው፣ መስመር ከሆነ መስመር ነው። እንኳን የእግዚአብሔር ቤት የትራፊክ መንገድም መስመር አለው። አባታችን ቃለ ሕይወት ያሰማልን። ሁላችንም ኦርቶዶክሳውያን ስርዓተ ቤተክርስቲያንን በስርዓት ልንጠብቅ እንደሚገባን በጣም ደስ የሚል ትምህርትን አስተምረውናል። እጅግ በጣም እናመሰግናለን። እንቀጥላለን ቪዲዮአችንን። አንዳንዶቻችን እግዚአብሔርን የሰይጣን ያህል የምንፈራ ሰዎች አለን። ስህተት ነው። ምክንያቱም እንዴት አይነት ፍርሃት መሰላችሁ? ለምሳሌ አንድ ሰው ኃጢአት ሰራ፣ በዛሬው ዕለት ኃጢአት ሰራ እንበል። ከቤተክርስቲያን ሄዳለሁ ብሎ አስቦ ነበር። ከዛስ አይ ቤተክርስቲያን በር ላይ መቆም የሚገባኝ ሰው አይደለሁም ብሎ ቀረ። ይሄ ሰውዬ ትክክል ነው አይደለም? እሺ ውስጥ አይግባ መቅደሱ አይግባ፣ ግን እንደው በእግዚአብሔር በር በኩል ጭራሽ ማለፍ የለብኝም ማለቱ ትክክል ነው አይደለም? ሌላ ኃጢአት ሰራ ማለት ነው። እንደዚህ መፍራት ያለባችሁ ሰይጣን ነው። እግዚአብሔር እንደዚህ አይፈራም። የሚደረገው ምንድን ነው? ኃጢአት ከሰራችሁ መታችሁ ስቅ ብላችሁ አልቅሳችሁ አባቴ
ለንስሐ አብቃኝ፣ በካህን ፊት እንድቆም እርዳኝ ብሎ ነው የሚኬደው። እንዲያውም ኃጢአት በሰራችሁ መጠን ወደ እግዚአብሔር ፊት ሩጡ። ብዙ ሰው እያደረገ ያለ ይሄን አጭር ቀሚስ ትለብሳለች አንዷ። ከዛስ አጭር ቀሚስ ለብሼማ ቤተክርስቲያን አልሄድም። ነገስ ያንኑ አጭር ቀሚስ ትለብሳለች። ከነገ ወዲያስ ያንኑ፣ የዛሬ ሳምንትስ ያንኑ። ይቺ ሴት ሁሌ አጭር ቀሚስ ትለብሳለች። በአጭር ቀሚሷ ምክንያት ቤተክርስቲያን አትመጣ። የትኛው ነው ትክክል? እግዚአብሔር ፊት እየመጡ ቀሚሱን መቀየር አይሻልም? ወደ እግዚአብሔር ቤት እየመጡ ራስን ማሻሻል አይሻልም? እየሸሹም ኃጢአትም እየሰሩም እንዴት ይኮናል? ለይቶ ማወቅ ያስፈልጋል። እግዚአብሔርን እንደ ሰይጣን እንዳትፈሩ። መምህራችን ቃለ ሕይወት ያሰማልን። ሰው በኃጢአት ሲወድቅ ከእግዚአብሔር መራቅ ሳይሆን ወደ እግዚአብሔር መቅረብ እንዳለበት እጅግ በጣም ደስ የሚል ትምህርትን አስተምረውናል። ለሁላችንም እግዚአብሔር ማስተዋሉን ያድለን። እንቀጥላለን ቪዲዮአችንን። ከፊታችን ከግማሽ ወር በታች የሆነ ጊዜ ይጠብቀናል። ሁላችንም ወደምንወዳት የፍልሰታ ሱባኤ ልንገባ አሁን እናዘጋጅ። የነፍሳችን ቆሻሻ የሚራገፍበት፣ ወድቀን የምንነሳበት፣ የእመቤታችንን ትንሣኤ ተነስተን የምናይበት፣ በረከት የምናይበት እንድንሆን ከወደቅንበት እንነሳ። ጥያቄዎቻችን መልሶቻቸው የዘገየው እኛ እስክንለወጥ ነው። እግዚአብሔር ማይሰማ መስሏችሁ? ይሰማል። የሀገራችንን ጉዳይ ይሰማል። የአንድነታችንን ጉዳይ ይሰማል። ጦርነት እንዲቆም ብንጸልይ ይሰማል አይሰማም? እግዚአብሔር ግን ውስጣችን ብዙ ቦምብ ተሸክመን ጦርነት ይቆም ብንል ምን ዋጋ አለው? አክሽፉት ቦምቡን። ከውስጥ ያለውን ቦምብ፣ የልዩነት ቦምብ ይክሸፍ። የተቀበረው የዘረኝነት ፈንጅ ይክሸፍ። እሱን ካላወጣው ምኑ ጋር ነው የምናወራው? የቱ ጋር ነው እግዚአብሔር የሚቀይረው? ሰቆቃው ኤርምያስ ላይ ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ይላል። እግዚአብሔር ማለዳ ማለዳ አዲስ ነው። በአባቶቻችን ዘመን የሰራ እግዚአብሔር በእኛም ዘመን ይሰራል። በአባቶቻችን ዘመን የቀጣ እግዚአብሔር በእኛም ዘመን ይቀጣል። በአባቶቻችን ዘመን ሲሰጥ የነበረ እግዚአብሔር እጁ አልሳሳበትም። እሱ ሁሉ በእጁ ነው። ዓለምን በመሃል እጁ የያዘ ነው። ፈጥሮ የሚገዛ መግቦ የማይደክመው ቢሸከመን የማይዝል ሩሩ አባት ነው። ክብርና ምስጋና ለስሙ። 90 መጽሐፍ ቅዱስ ብናብራራ ልባችን ካልተነካ እግዚአብሔር አይደለንም። አንድ ሰው መጽሐፍትን ስለጠቀሰ ብቻ ሊቅ ነው አይባልም፣ ወይንም ደግሞ ጻድቅ አይባልም። ምክንያቱም ሰይጣን አዋቂ ነው። ከሰይጣን በላይ ሊቅ የለም። ክርስቶስን ለመፈተን መዝሙር 90ን ጠቅሶ ክርስቶስን ፈትኖታል። የራሱን መጽሐፍ ለባለቤቱ ጠቅሶለት የሚጸጸት አእምሮ ባለቤት መሆናችን ነው ከዓለም የሚለየን። ክርስቲያን የማያጠፋ ማለት አይደለም፣ የማይጠፋ ቢወድቅ እንኳን የሚነሳ አይደል? እመኒ ወደቁ ተነሳ ወእመኒ ወርኩ ውስተ ጽልመት እግዚአብሔር ያበርህልኝ። ብወድቅ እነሳለሁ፣ በጨለማ ብመላለስ ማን ያበራልኛል? ሚልክያስ 2:17 ላይ ሰባሪው ከፊት ይቀድማል ይላል። ባይቀድምልሽ እዚህ የምትደርሺ መሰለሽ? ባይቀድምልኝ እዚህ ጋር መቆም ይመስላችኋል? ባይቀድምልኝ እዚህ የቆምክ ይመስላል? በጣም ብዙ ለአንዲት ደቂቃ እግዚአብሔር ከሚታየው ጀርባ የማይታየውን እንድናይ ረቂቅ ዓይኖች ቢሰጠን እና ብናይ በእያንዳንዱ ሰዎች ዙሪያ ያለውን የሰይጣን ደባ በማየት ራሳችንን በጣም እስከ መሳት እንደርስ ነበርኩ እንዳትለው እንደሜ ነኝ በል። የአባት ቤት አሁንም ያንተ ነው። የአባትሽ ቤት አሁንም ያንቺ ነው። ተመለሱ፣ ወደ ሕይወት ወደ አገልግሎት ተመለሱ። ትልቁ ነገር ወድቆ አለመቅረት ነው። ቅድም ብያቸዋለሁ፣ እንወድቃለን እንጂ አንጠፋም ይላል 2ኛ ቆሮንቶስ 6። እኔና እናንተስ በቸልተኝነት ያረከስናት ነፍሳችን ምን እየጠበቀች? ሁላችንም ራሳችን እናውቃለን። ራሳችሁን መርምሩ በሃይማኖት ብትኖሩ ይላል መጽሐፍ አይደል? ወለርእሰክሙ አመክሩ ለእማሃለውኩም በሃይማኖት ብትኖሩ ራሳችሁን መርምሩ። በእግዚአብሔር እጅ ነኝ ወይ ብላችሁ መርምሩ። ከዚያስ ከወደቃችሁበት ትነሳላችሁ። መምህራችን እናመሰግናለን። ቃለ ሕይወት ያሰማልን። ሁላችንም በጉጉት በመንጠብቃት በዚህ በፍልሰታ ጾም እመቤታችን ቅድስት ድንግል ማርያም ትልቅ በረከትና ዋጋ እንድትሰጠና ሁነን ልንጾም ይገባናል። ቅድም እንደተናገርኩት መጾም ብቻ ሳይሆን በጸሎት በምጽዋት መበርታት ይጠበቅብናል። ከመቼውም ጊዜ በላይ እመቤታችን ቅድስት ድንግል ማርያም ለሀገራችን ሰላም እንድታመጣ ሁላችንም ኦርቶዶክሳውያን የምንማጸንበት ጊዜ ነው ማለት ነው። ሁላችንም ይችን የፍልሰታ ጾም እንግዲህ ደስ በሚል ኦርቶዶክሳዊ ስርዓት ልናሳልፍ ይገባል። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጎ ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት አድርጉን። ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ የደረሰ አይደለም። ለዚህ ደግሞ መፍትሄው ሁላችሁም ላይክ አድርጉት። ለወዳጅ
ለወዳጆቻችሁም ሸር አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል